ናቲ ለመርማሪ ፖሊሱ የገዜን ወንጀል የሰራበትን ወረቀት ቢሰጠው በገንዘብ ተታሎ ደግሞ መርማሪው ፖሊሱ ለገዜ አሳልፎ ሰጥቶታል። ትሁት ደግሞ ካለበት በርብራ ፋይሉንና ፍላሽ አግኝታ እንግዲህ ለአባቷ ሰጥታው ይገኛል። ናቲም ይሄን ወረቀት ሲያይ እጅግ ደንግጦ ነው የሚገኘው። ይሄ እንዴት ሊሆን ይችላል ብሎ ሲጠይቀውም እሱም የትሁት አባትም ይኸውልህ መርማሪ ፖሊሱ አሁን ላይ በገንዘብ ተታሎ ይሄንን ደግሞ መልሶ ወረቀቱን ለሱ ሰጥቶታል ብሎ ይነግረዋል። ናቲም ቆይ ይሄ ምን አይነት ሰው ነው እያለ እንግዲህ አባቱ ላይ እየገረመው ይገኛል። ተንኮሉ እጅግ 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 የከፋ ስለሆነ ትሁትም ዛሬ ደሞዜን እንድትሰጠኝ እፈልጋለሁኝ የ5 ወር ደሞዜን ብላ ትለዋለች። እሱም ደግሞ የለኝም ቢላትም ግዴታክ ነው ብላ ስትለውም እሱም ብሩን እያስገባና ገንዘብሽን በአካውንትሽ አስገብቼልሻለሁ ብሎ ሲላት አስገባክ እሺ ብላ ስትለውም የእሱ ደግሞ ምስጋና የለም እንዴ ብሎ ሲጠይቃትም የሰራውበትን እንጂ እኮ ነፃ አይደለም ብላ ትመልስለታለች። የእሷ ንግግርም እጅግ አይምሮውን እየነካው ይገኛል። ከዚህ አንጻር ደግሞ ሁናቴዋን ስላየ ሚስቱን ቤቲን እንግዲህ እንድታግዥኝ እፈልጋለሁ፣ በአንዳንድ ነገሮች ከቁጥጥሬ ውጪ እየወጡ ነው። ለዚህ ደግሞ ጠቀም ያለ ብር አንቺ አንድ እርምጃ በተራመድሽ ሰዓት ብር እሰጥሻለሁ አደርግልሻለሁ ብሎ ይገኛል። እሷም እጅግ ደስ ብሏት የናቲን እናት እንግዲህ አለምዬን ካላገኘዋት እያለች ስታስቸግር ነበረ። በስተመጨረሻ ማታ ላይ ናቲ እናትን አገናኘኝ ስትለው እሱም እሺ ብሏት እሷም አንድ ጊዜ ጃኬት ለብሽ ልምጣ ብላ ወደ ቤት ተመልሳ በሚያሳዝን ሁኔታ እንደተለወጠች ሰው መስላ ነበረ። ነገር ግን ብር ልቧን እያወረው ስለሆነ የሚገድል መርፌ እንግዲህ መርዝ አዘጋጅታ ነው በኪሷ ይዛ ስትወጣ ድንገት ገዜ ይመጣባታል። የት ነው የምትሄጅ እንኳን ቢላትም አሁን የሆነ ቦታ ደርሼ እመጣለሁ ብላው ትወጣለች። እሱም እንግዲህ ሁኔታዋ ግራ ስለገባው አልጋው ስር ዞር ዞር ብሎ ሲያይ መድኃኒቱን ያየዋል። እቺ ደግሞ ማንን ልትገል ነው እያለ እንግዲህ እሱም ግራ ተጋብቶ ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች እንደምን ከረማችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን። በቅንነት ፕሊስ ፋሚሊ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ትሁት ድራማን ተወዳጁን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከዛው እስከ መጨረሻው በትህትና ተከታተሉኝ። ትሁትም ደሞዝ ስላልተከፈላት ገዜን ስታገኘው አንዴ ላናግርህ እችላለሁ ብላ ስትለውም እሱም ደግሞ ምንድን ነው ጠይቂኝ ይላታል። እሷም አሁን ደሞዝ እንድትሰጠኝ እፈልጋለሁ የ5 ወር ብላ ስትለው ሆኖም እሱም ደግሞ ምን ሊያደርግልሻል ልትነግሪኝ ትችያለሽ ብሎ ሲላትም የማይመለከት ነገር ላይ ልነግርህ አልችልም ብላ ትለዋለች። አሁን የለኝም ብሎ ሲልም ስለዚህ ከአሁን ሰዓት ጀምሮ እኔ አልሰራም ትለዋለች። እሱ ደግሞ ውል እኮ አለን ብሎ ሲላትም ውልክ ታዲያ በነጻ ትስራ የሚል ህግ አለ ወይ ትለዋለች። እና እሱን ተዩና ልጅሽ እንዴት ናት ብሎ መለስ ብሎ ይጠይቃታል። እሷም ደግሞ ልጇ እጅግ አሁን ላይ ሰላም እንደሆነችና እሷም እረፍትን እየተሰማት እንደሆነ ትነግረዋለች። ከዚህም አሁን ያንቺ ነፍስም በእጄ እንደሆነች እንዳትረሺ ሲላት ልክ ነህ፣ እኔ ደግሞ ስለ ራሴ ነፍስ ሳይሆን በዙሪያዬ ስላሉ ነፍሳቶች ነው እንጂ የምጨነቀው ለእኔ እንኳን አልጨነቅም ብላ ስትመልስለት እሱም ነፍስ እንዴት እንደምታስጨንቅ አሳይሻለሁ ይላታል። እሱን ለኔቶ አሁን ላይ የ5 ወር ደሞዜን እንድታስገባልኝ እፈልጋለሁ ስትለው ሆኖም እሱ ደግሞ አሁን ላይ ይሄ ሁሉ ብር በዝቷል ብሎ ሲላትም የሚመለከተኝ ነገር የለም ብላው እንግዲህ ጥላው ትሄዳለች። ገዜና ቤቲም አብረው ተቀምጠው ትሁት የታለች ብላ ገዜን ስትጠይቀው እሱም ሱቅ ላኳት ይላታል። ቆይ አንተ ምን እያሰብክ ነው? እንዴት ትልካታለክ? ነገሮች እየተበላሹ ብላ ስትጠይቀው እሱን ለኔ ተዩ ይላታል። አሁን ላይ እገዛ ያስፈልገኛል ብሎ ሲጠይቃትም ቤቲም በደስታ አሁን ላይ እገዛ የምትፈልግ ከሆነ ሁሉንም ነገር ላግዝህ ዝግጁ ነኝ ትለዋለች። እሱም የምታግዥኝ ከሆነ እኔ ጋር ያለውን ገንዘብ በጠቅላላ አስገባልሻለሁ ይላታል።
ገንዘብ የምሰጥሽ እንደ ባለፈው እንዳለው አንቺ ጋር እንድታስቀምጩ ሳይሆን እንደፈለግሽ እንድትጠቀሚው ነው የምፈልገው ብሎ ይላታል። እሷም እጅግ ደስ ይላትና እና ምን ላግዝክ ብላ ስትለውም እሱም አሁን ላይ ነገሮች እየፈራረሱብኝ ነው፣ ትሁትም የልብ እየተሰማት ነው፣ ስለዚህ ነገሮችን እንድታስተካክል ይፈልጋለሁ ብሎ ይላታል። እሷም እሺ ብላ ቃል ትገባለታለች በደስታ። እዚህም አለሜን ካገኘችለት ሁሉንም ነገር እንደሚሰጣት ሲነግራት እሷም አመሰግናለሁ ብላ እንግዲህ በደስታ ነው እየተቀበለችው። ይሳካላታል ወይ አለሜን ማግኘት? ብታገኛትስ እንደ በፊቱ አለሜን ትናንትና እንደዛ ስትጫወትባት እንደ ሆነችው አይደለም። አለሜ አሁን በጣም እጅግ ተቀይራለች። ለህይወቷ ራሱ አደጋ ይመስለኛል። ምክንያቱም አለሜ በቀላል ቤቲን አትተዋትም። ቲም አባቱን አግኝቶ የጭንቅላት ጨዋታ ነው የተጫወተበት። አባቴ እንዴት ነህ? ህይወት እንዴት ነው? ሁሉ ሰላም ነው ብሎ ሲለው ደህና ነኝ፣ ሁሉ ሰላም ነው። ቤቲስ ብሎ ሲጠይቀውም እኔ እያለውላት ምን ትሆናለች ብለክ ነው? እሷም ሰላም ናት ብሎ ይለዋል። ናቲም ደግሞ እውነት ለመናገር አባቴ አይነ ውሃዋን ሳየው የሆነ ችግር እንዳለባት ይገባኛል፣ በጣም አሳዝናኛለች ብሎ ሲለውም ከዚህም ደግሞ ማለት አልገባኝም ብሎ ሲለው እውነት አባቴ ለምንድን ነው አንተ የወጣትነት እድሜዋን የምትበላባት ብሎ ሲጠይቀው እሱም አልገባኝም ሲለው እሷ ወጣት ስታይ አይኗ ይማትራል ብሎ ይለዋል። እሱም ደግሞ ነገሩ ሽማግሌ ነክ ለማለት ፈልገህ ነው ብሎ ሲለው እና መቼም አሁን እኔ ወጣት ነክ ልልክ አይደለም ታውቀዋለክ አይደል ብሎ ሲለው ይህም እኮ ብዙም ሽማግሌ አይደለሁም ብሎ ይለዋል። ናቲም ደግሞ ዘጋህብኝ እኮ ወይን ሽምግልናህን ወደ እኔ አሳልፈክ አንተ ወደ ወጣትነት ትመለስ ብሎ ይለዋል። ለማንኛውም ወጣት ሚስትህን ጠበቅ አድርገህ ያዝ ብሎ ይለዋል። ገዛኸኝም ደግሞ ማለት አንተ መቼም ልጅ ሆነክ ብሎ ሌላ ነገር አታስብም ሲለው እኔማ ከተረዳችሁኝ እኔ የምወዳት ትሁትን ነው ብሎ ይለዋል። እሱ ደግሞ ከትሁት ጋር ፍቅር እንዲኖረው አይፈልግም። ስለዚህ የት ነው የምትሄደው ብሎ ሲጠይቀው እዛ ክፍል ብሎ ይለዋል። እሱም አይምሮ በንግግሩ ላይ ስለቀጨለበት ገዛኸኝ ቀጥታ እክላሱ ይሄድና ቤቲ ተኝታ ነበረና ቤቲ ተነሺ ብሎ ሲላትም እሷም ደግሞ ለምንድን ነው የምትጠራኝ ብላ ስትጠይቀው እኔ ሽማግሌ ነኝ እንዴ አርጅቻለሁ እንዴ ሲላትም እንዴ አዎ አርጅተሃል፣ ምን እየሆንክ ነው? ለዚህ ነው የቀሰቀስከኝ ትለውና ተመልሳ ትተኛለች። እሱም አሁን እኮ እኔ ስፖርት እሰራለሁኝ፣ ስለዚህ ስጋ ነው እንጂ የያዘኝ አርጅቼ አይደለም ይላታል። እንግዲህ እርጅናውንም አምኖ አልተቀበለም መሰለኝ ጋሽ ገዛኸኝና እሷ የቀረበችው ስለ ብሩ ብቻ ነው እንጂ ስለሱ እንኳን አይሞቃትም አይበርዳትም። ይሄን ደግሞ ናቲ ጠንቅቆ ያውቃል። ናቲም ወደ ትሁት ክላስ ከገባ በኋላ ለትሁት የሽማግሌውን የጭንቅላት ጨዋታ ተጫውቼበት አጨልሌው ነው የመጣሁት ብሎ ይነግራታል። እሱም እንግዲህ ለትሁት ቃል እንደሚገባላትና አሁን በቅርብ ጊዜ ከዛ ቤት ከወጣች ቀለበት አድርጎ እንደሚያገባት ሁሉንም ነገር ይነግራታል። እሷም ደግሞ እጅግ በጣም ደስ ብሏት ትገኛለች። እሷም ደግሞ እናትህን ማግኘት ፈልጋለሁ ብለው እንግዲህ ይለያያሉ። ትሁትም ቤቲን ቁጭ ብላ ስታወራት ቤቲ ደግሞ እጅግ እንደተጸጸተች አለምዬ ማግኘት እንደምትፈልግ ይቅርታ ለመጠየቅ እንደምትፈልግ ትነግራታለች። እሷ ግን አሁን አለምዬ እኮ ልታገኝሽ አትችልም እንኳን ብትላትም ያው ሰው ነኝና ልቀየር እችላለሁኝ በእርግጥ ትክክል ናት ብላ ታሳምናታለች። እሱን እንግዲህ ናቲ ጠይቂው ናቲ ያልመለሰልሽም ወይ ብሎ ይላታል። ለማንኛውም እኔ አሁን ውጭ ወጥቼ ሊሄድ እችላለሁ ወይ ብላ ስትላትም እሷም ሂጂ ትላታለች። እንግዲህ ትሁት ከቤት እንደወጣች ከኋላ ኋላ እየተከተለቻት ነበረ። በአጋጣሚ እንግዲህ ቤቲን ስላየቻት መለስ ብላ ሳታስጠጣም ቀጥ ብላ የሆነ ግቢ እንደገባች አስመስላ እሷ ተደብቃ እያየቻት ነበረ። የሰው ግቢም እንግዲህ እያንኳኳች ነበር የምትገኘው ቤቲ። የትሁት አባትም ወረቀቱን አሳልፋ ስለሰጠችው እሱ እንግዲህ ለናቲ እያሳየው ናቲም እጅግ ይደነግጣል። ያንን ወረቀቱን እንግዲህ አለምዬን የሚያሳስርና የሚያስፈርድባት የወንጀል ወረቀት ነውና
ፍርድ እናገኛለን ብለው ነበረ ለመርማሪ ፖሊሱ እየሰጠው። ነገር ግን ሰውየው ደግሞ ለሱ በገንዘብ ተታሎ አሳልፎ ሰጥቶ ትሁት ደግሞ ያለውን መረጃ እየወሰደች ለአባቷ እየሰጠች ትገኛለች። ይሄ ሁሉ ነገር የምታደርገው ነፍሷ ሳያሳሳት የአለምዬን ህይወትና የልጇን ህይወት ነፃ ለማውጣት እጅግ የምትታገል ልጅ ናትና እናም ከአለምዬ ጋራ ይዞት ይሄዳል የትሁት አባትም። ናቲም እዛ ከደረሰ በኋላ እጅግ ደስ ብሎት እናቴ ዛሬ ምግብ የሰራችውን ልበላ ነው ማለት ነው፣ ይሄ ሁሉ እኮ በእናንተ ምክንያት ነው ብሎ ያመሰግነዋል። እኔም በአንተ ምክንያት እኮ አሁን እናትህ የሰራችውን ምግብ ልቀምስ ነው ብሎት እንግዲህ በደስታ እየተሳሳቁና ነገር ግን መጠንቀቅ እንዳለባቸው ሰውየው ክፉ እንደሆነ አለምዬን ካገኛት እንደሚገላት እየተነጋገሩ እነሱም በቀጣይ በተለያየ ቦታ ላይ ስለሚቀመጡ አሁን ላይ ደግሞ አዲስ ቤት አዘጋጅተው እዛ ይዘዋት አለምዬን ለመውሰድ ይነጋገራሉ። እናም እንግዲህ ናቲና አለምዬም አብረው ተቀምጠው እሱም በጣም አመሰግናለሁ ዛሬ እጅሽን የሰራሽውን ምግብ በላውኝ እንዴት እንደሚናፍቀኝ ታውቂያለሽ ወይ ብሎ ሲላትም እሷም አሁን ላይ ከዚህ ቤት ወዲም ወዲያ ባትወጪ ጥሩ ነው ምክንያቱም ካገኘሽ ይገልሻል ብሎ ሲላትም እሷም አዎ የሰውየው ክፉ ነው አንተና ትሁት ከሽጉጥ ውስጥ እኮ ጥይቱን ባታወጣ ኖሮ ተኩሶ ይገለኝ ነበረ ብላ ትለዋለች። አሁን ላይ ምንም አይነት እንቅስቃሴ እንደማያስፈልጋት ይነግራታል። እሷም እሺ ተባብለው እንግዲህ ይለያያሉ። ገዛኸኝም ብሩን አስገብቼልሻለሁ ብሏት እንግዲህ ለትሁት ሲነግራት እሷም አስገባሃልኝ እሺ ብላ ስትለው እሺ ብቻ ነው መልስሽ ይላታል። ማለት ታዲያ ምን ፈልገህ ነው ስትለውም አመሰግናለሁ አይባልም ወይ ብሎ ሲጠይቃትም እሷም እኮ ይሄ የሰራውበት ነው ስለዚህ ትርፍ ነገር አይደለም ለምንድን ነው የማመሰግነው ይሄ የላቤ ነው ብላ ትለዋለች። እሱም እጅግ ይበሳጫል። እሷም ገንዘቡን እንዳገኘች እንግዲህ አንድ ሀሳቧ ውስጥ ምንድን ነው አለምዬ አንዳንድ ነገሮችን መግዛት ፈልጋ አለምዬን ሄዳ ታገኛታለች። አለምዬን ስታገኛትም ደስ ብሏት ዛሬ አለምዬ ራስሽ መሆን አለብሽ፣ ወደ ራስሽ መመለስ አለብሽ፣ ጸጉርሽን መሰራት አለብሽ። እናም ይሄ የጸጉርሽ መሰሪያ ነው ደግሞ አካውንቴ ላይ ለአንቺ ልብስ የሚገዛበት ብር አለ ብላ ትላታለች። እሷም እጅግ ደስ ይላትና እኔ የእውነት ዛሬ ጸጉሬን ልሰራ ነው ብላ ስትላትም አዎ ምን ችግር አለው እና በቃ አሁን ብቻሽን ነሽ አይደለ ስለዚህ እነ ናቲ ይምጡና እንወጣለን ተባብለው እንግዲህ እነ ናቲ ሲመጡም እሷም ዛሬ ትሁት የሰራችበትን ገንዘቧን ደሞዟን በሞላ ለኔ ሰጥታኛለች፣ ልብስም ጸጉርሽንም ተሰሪ ብላኝ ስትል ናቲ ደግሞ ይሄ ሊሆን አይችልም እኔ እከፍላለሁ እኔ እሰራለሁ ብሎ ኬሱን ሊያወጣ ከኪሱ ብር ሊያወጣ ሲል ትሁት ይሄ ሊሆን አይችልም ይሄ የኔ ስጦታ ነው፣ የልብስ ስጦታ ደግሞ አይበቃም፣ ስለዚህ አንተም የራስህን ድርሻ ማድረግ ትችላለህ ብላ ትለዋለች። እሱም ይሄን እንዴት አላሰብኩትም ሲል በዚህ አጋጣሚ ደግሞ የትሁት አባትም እኔም በበኩሌ የራሴን ድርሻ አደርጋለሁ ብሎ እንግዲህ በፈገግታ ሁሉም ለሷ ለማድረግ ይዘጋጃሉ። እናም አሁን ላይ በቃ እንውጣ ብላ ትሁት ይዛት ልትወጣ ስትል ተጠንቀቃችሁ መሄድ አለባችሁ፣ ከዚህ ሰፈር ደግሞ መራቅ የለባችሁም ብሎ የትሁት አባት ያስጠነቅቃቸዋል። እነሱም በዚህ ይስማሙና ትሁትም ይዛት ትወጣለች አለምዬን። ትሁትም አሁን አለምዬ ያንቺን ነፍስ ብቻ ማዳን ሳይሆን እኔ ያንቺን ማዳን የምፈልገው የትናንትናው አለምዬ ጀግናዋ፣ ጠንካራዋ፣ ያች በስራ ታታሪዋ፣ በስራ ውጤታማ የሆነችዋን ነው አለምዬን የምፈልጋት ብላ ስትላትም አይ ትሁት እዛ እኮ የኔ ጀግንነትና ጉብዝና ሁሉ ነገር እኮ እዛ አንድ ክላስ እኮ ተቀብሮ ቀርቷል ብላ ስትላትም ትሁትም ሁሉንም ነገር ትቻለሽ እንደዚህ የሚባል ነገር የለም ብላ ትላታለች። እሺ እሞክራለሁ ነው የምትላት። ትሁት በሁለት እግርሽ እንድትቆሚ ነው የምፈልገው እያለቻት እንግዲህ እያበረታታቻት ልብስ ለመግዛት እየሄደች ነበሩ። እንግዲህ በአጋጣሚ በነገራችን ላይ ትሁት በጣም ጎበዝ ናት፣ የምትደነቅ ናት። በአሁኑ ዘመን ላይ እንደዚህ አይነት ሰዎች በጣም ጥቂት ናቸው የሚገኙት። እውነቷን ነው። እሷ አንድ ሰው ከሆነ ነገር ላይ ካወጣ ነው በኋላ ትተነው መሄድ ሳይሆን ያ ሰውዬ በሞራንም በሀሳብም ስንደግፈው ያ ሰው ይበረታታል። እናም እንግዲህ ቤቲ ባገኘችው አጋጣሚ ያው አለምዬን ለመጉዳት ነው እያሰበች ያለችው። እንግዲህ ማታ ላይ ጠብቃ
ናቲን ስታወራው እሱም በዚህ በጨለማ ምን ታደርጊያለሽ ብሎ ሲላትም እሷን እናቱን እንድታገኘው ስለምትፈልግ ትነግረዋለች። እሱም ደግሞ ያህል ተለውጠሻል ማለት ነው ወይ ብሎ ሲላትም አዎ በቃ እሺ ነይ እንሂድ ብሎ ይላታል። አንድ ጃኬት ለብሼ ልምጣ ብላ ትለዋለች። እሱም እሺ እጠብቅሻለሁ ይላታል። ወደ ቤት ሄዳ እንግዲህ ከመቀሰፈት ያዘጋጀችው መርዝ በመርፌ መልክ ይዛ ነው እንግዲህ ስትበር የሄደችው። ድራማው የተጠናቀቀው እዚህ ላይ ነው እና እዛ ስትደርስ እንግዲህ አለምዬን ትጎዳታለች ወይስ ናቲ ይደርስላታል? ቀጣይ ክፍል ላይ ነው የምናየው። ትሁት ግን በጣም ጎበዝ ናት። የሰውየው መረጃ አንድ በአንድ እየበረበረች እየወሰደች ነው። ፍላሹንም ለናቲ ሲያሳየው እንግዲህ የትሁት አባት ናቲ እጅግ ነው የደነገጠው። ምክንያቱም እዛ ጋር ሰው አንቆ ሲገድል ምናምን ነው የሚያሳየው እና ይሄን ሰውዬ እንዴት ነው የማላውቀው? እንዴት ነው ከሱ ጋር የኖርኩት? እንዴት ነው ይሄ ክፉ ጨካኝ እያለ እንግዲህ ናቲ በጣም እየተበሳጨ ይገኛል። የትሁት አባት ደግሞ ይሄ ሰውዬ ያለ መሳሪያ ብቻውን ማግኘት በጣም ከባድ እንደሆነ እየነገረው ይገኛል። እንግዲህ በቀጣይ ክፍል ላይ ምን ይሆን? በልብ አንጠልጣይ ላይ ነው የቆመው። የአለምዬ ምንም ነገር ባትሆን ደስ ይለኛል። ነገሮች ሁሉ አሸንፋ ትናንትናዋ ማንነቷ ላይ ብትመለስ የእውነት ትልቅ ለትሁት ሞራል ነው የምትሆናት። ትሁት ለነገም ቀጣይ ለሌሎቹ ሰዎች አሪያ ሆና በአንድ እርምጃ እንድትራመድ ታደርጋታለች ብዬ አስባለሁኝ። በዚህ ጋር አጋጣሚ ደግሞ ናቲ እሷን አፍቅሯታል። የትሁት ደግሞ የወለደችለት ልጅ ባለቤቷ የቀድሞዋ እሷን ፍለጋ እንደሚመጣና የትሁት አሁን ያለው አባቷ እያሳሰበው ያለውም ያ ነው። አባቷም ወላጅ አባቷ ከመጣም በጣም ከባድ ችግር እንደሚፈጠር እየተወያዩ ይገኛሉ። እንግዲህ በቀጣይ ክፍል ላይ እንገናኛለን። እስከዛው ድረስ ቸር ቆዩኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። ባይ ባይ።